እስኪ እናጫውተው። ቆይ ግን ምን ብለሽ ጠይቅሻቸው? እስኪ መጀመሪያ የሆዴን ጥያቄ ልሁን። አርፈሻት በይም እንዴ? በጣም ይጣፍጣል። በዛ ላይ ደግሞ በየአይነት ነው። ሶፍቱም ስለማይጠፋው እያየሽ ቢሽ። ምን ባክሽ ስቀልድ ነው፣ ዝም ብለሽ ቢ። ቆይ አንቺ በሁሉ ነገር ቀልደሽ ይሆናል እንዴ? እስኪ ለማንኛውም ቶሎ ቶሎ ቢና በጊዜ እንተኛ። እኔ እንቅልፌ እየመጣ ነው። እንቅልፌ አይኔ ላይ ነው ያለው። ቆይ ግን ፊርማታ ሄደን ነው የምንተኛው? አይ ፊርማታው እንኳን ይቅርብ። ለምን? ቡሌውን ላመጣ ስሄድ እዛ አካባቢ ጎዳና ልጆችን አይቻለሁ። እና ቆይ እዚህ ምን ለብሰን ልናድር ነው? በዛ ላይ ደግሞ ብርዱ እንደምታዩ ነው፣ በጣም ነው የሚበርደው። እስኪ በቃ የሆነ መላ እንፈጥራለን። ምን አምላክ ይሄ በቃ በለ። ቆንጆቹ ምንድነው የምንፈልገው ነው ከኛ? አረቀሴ ንግስና እኔ እኮ ማደሪያ ካጣችሁ ትንሽዬ ቤት አለችኝ። ለምን እዛ አልወስዳችሁ? እኛ ምንም አንፈልግም አልንህ እኮ። በቃ ሂድ ከዚህ፣ ሂድ ከዚህ። አጂ እስቲ በግድ ታስኬጂኝ እንደሆነ አይሻለሁ። አንተ ሂድ ከዚህ እኮ እያልኩ ነው እንዴ። እዚህ አካባቢ ሰው የለም እንዴ? ይኸውልህ ነግሬሃለሁ፣ ሂድ ከዚህ። አንተ ሰካራም፣ ልጆቹ ምን አድርጉ ነው የምትላቸው? በዚህ ሲጋራ ሳለኩሰ ሂድ ነው የምልህ። ጥፋ ከዚህ ጋር። ተረጋጉ፣ አይዟችሁ። ምን ሆናችሁ ነው? ከቤት ተጣልተን ነው። እባክሽን ለዛሬ ብቻ ለኔና ለእህቴ ማደሪያ ትፈልጊልናለሽ? እህቴ ደግሞ በጣም በርዷታል። ችግር የለውም። እንዲያውም እኔ ወደ ቤት ልገባ ነበር። በባዶ ብርዱ ከሚገለኝ ብገባ ይሻላል። ስራው እንደሆነ አንዴ ሞቷል። ይሄም ስራ ተብሎ ሞተ ተባለ። ኑ እንሂድ ወደ ቤት። አይዟችሁ። ቆይ እንዴት ነው እሷን አምናት ተከትለናት የምንሄደው? እና እዚህ ጎዳና ላይ እንደር? ቢያንስ እሷ ሴት ናት። እሺ ባይሆን ሳትርቀን እንከተላት። እርግጠኛ ነሽ ግን? የኔ ልጅ እስካሁን እዚህ ቁጭ ብለሻል? ቢመቻቸው ነው እንጂ ባይመቻቸው ኑሮ እኮ ይመለሱ ነበር። አላውቅም፣ ልቤ በጣም እየፈራ ነው። ምን አይነት የዋህ ልብ እንዳለሽ የኔ እርግብ። እማዬ ግን ምግብ በላች? አዎ በልታለች። እንዲሁም ጥፍጥ ብሏት ነው የበላችው የኔ ባለሙያ። ልጄ ለካ እንደዚህ ባለሙያ ናት። በጣም ነው የሚጣፍጠው። ይቅርታ፣ እኔ ምግብ እንድትበይ አልፈልግም። በረሃብ እንድትሞቺ ነው የምፈልገው። ቢያንስ በመርዝ ከምገልሽ አይሻልም? ለዚህ ነው ተርብቃም የሰራችውን ምግብ እየተቀበልኩ ራሴ የምበላው። አፍሽን ከፍተሽ እንዳላበላውሽ አትናገሪ። ይልቅ መድኃኒትሽን በባዶ ሆድሽ ውሰጂና ሞትሽን አፋጥኝ። መድኃኒቷንም ሰጥቻታለሁ። በዚህ 2-3 ቀን ውስጥ ያኛው ቤት ተሽጦ ግዴታ እማዬ በፍጥነት መታከም አለባት። ይቅርታ ግን አሁንም ለዚህ ነገር ባትቸኩይ ደስ ይለኛል። ሲጀመር ያንቺን ሀሳብ የጠየቀ ሰው የለም። ያልገባኝ ነገር ቆይ ለምንድን ነው በዚህ ጉዳይ ሁሉ ጊዜ የምትጨቃጨቅ እንዴ? ለራስሽ አስቤ እኮ ነው። ማን ነው ደግሞ አንቺን ለኔ ሀሳብ ያደረገሽ? ለማንኛውም ነገውኑ ይሄን ቤት ለቀሽልኝ እንድትወጪ እፈልጋለሁ። የእትዬ ጉዳይ እኔንስ የማያሳስበኝ ይመስልሻል? ስላሰብሽላት ነው ሕክምናው ይቋረጥ እያልሻለሽ? እንደውም አሜሪካ ያለው የማውቃቸው ሰዎች ጋር ለእትዬ መታከሚያ የሚሆን ብር እያሰባሰብኩ ነው። ማን አዘዘሽና ነው የምታስቢው? የኔ እናት በቂ የሆነ ሀብት አላት፣ በእርዳታ ትታከም። እኔ እኮ ለመርዳት እየሞከርኩ ነው። ለምንድን ነው አንቺ እንደዚህ ይሆንሽ ያለሽው? ያንቺ እርዳታ ካላስፈለገኝስ? እኔ ደግሞ ልጄ ብቻዋን ስትሰቃይ ማየት ካልፈለኩስ?
ለማንኛውም አሁን ካንቺ ጋር የምንታረክበት ጊዜ የለኝም። ነገ በጧት ቤት ይለቀሽልኝ እንጂ ይቅርታ አድርጊልኝ። ያሰብኩትን ሳላሳካ መቼም ከዚህ ንቅንቃለሁ። ኑ ግቡ፣ አይዟችሁ፣ ኑ ግቡ፣ አይዟችሁ፣ ዘና በሉ። ለመሆኑ ምግብ በልታችኋል? አይ በልተናል። አሁን ማረፍ ብቻ ነው የምንፈልገው። ነገሩን አልኩ እንጂ አቅርቢስ ብትሉኝ ምን አቀርባለሁ? እውነት ግን ከቤት ተጣልታችሁ? አዎ እህታችን አባራን። እናት ወይ አባት የላችሁ? አዎ አባታችን ሞቷል። እናታችን ደግሞ ታማሚ ናት። ሙሉ ሰውነቷን ማዘዝ አትችልም። ቀጣይ ጣፈንታችን ምን እንደሚሆን እራሱ አናውቅም። ሁላችንም ህይወት በምትመራን መንገድ ነው የምንጓዘው። ውዴ አረፍ በሉና ነገ እናወራለን። አንቺ እዚህ ቤት ነው አይደለም የምታድሪው? ዞር ዞር ብዬ አየሩን ላይ ነው። ስትግደረደሪ ጾምሽ እንዳታድሪ የሚለውን ዘፈን ታውቂዋለሽ? እኔ እንጃ፣ ከዚህ በፊት የሰማሁት መሰለኝ። እንግዲህ ባለው አየር መንቀሳቀስ ነው። መቼም ፍራሹ የት እንዳለ አላሳያችሁም። ለማንኛውም በሩን ከውጭ ቆልፈዋለሁ። ነገ እንገናኛለን። እንዳትፈሩ፣ አይዟችሁ። ሴትዮዋ ግን ምንም ጤነኛ ነገር አትመስለኝም። ምን አደረገች? ያለችው እኮ ስራ ሰርቼ እስከመጣ ተኝታችሁ ጠብቁኝ እኮ ነው ያለችው። አላውቅም ቤቲ፣ አላውቅም፣ ግን የሆነ የሚያስፈራ ነገር አላት። ወይ ኮኪ፣ ሁሌ መፍራት እንዴ! እኔ እንጃ ምንም ደስ አላለኝም። ወይ በእናትሽ ነው አሁን እንተኛ በቃ። እኔ ደክሞኛል። ነይ እማዬ፣ እንቅልፍ ጥሎኝ አረፈድኩ አይደል? እማዬ፣ ምንድን ነው እሱ? እማዬ፣ ምንድን ነው የሆንሽው? እማ ምንድን ነው? ኧረ ያለ እማዬ፣ ያሳለ እማዬ፣ ምንድን ነው የሆንሽው? እማዬ፣ እየተቆራረጠ ነው። እማዬ እባክሽን ንገሪኝ። አምቡላንስ ጋር ደውይ እያልኩሽ ነው። እማዬ እባክሽን ዓይንሽን ግለጪ። ልጅሽ አብራሽ ነው ያለችው። እባክሽን ዓይንሽን ግለጪ። ምን ቆመሽ ታይኛለሽ? አምቡላንስ ጋር ደውይ። ሄሎ፣ አምቡላንስ። እማዬ ተቋረጠ። ደግመሽ ደውይ። ትንፋሿ እየተቆራረጠ ነው። እማዬ እባክሽን ንቂ። እሺ ቁጥሩ ስንት ነበር? እኔ እንጃ። አሁን እየደወልሽ አልነበር እንዴ? ወይኔ፣ ቆይ ባለፈው የደወልኩበት አይጠፋም። ኮኪ ተነሺ፣ አንቺ ኮኪ ተነሺ እያልኩሽ እኮ ነው። ተነሺ፣ ከዚህ ቤት መውጣት አለብን። ተነሺ። ምንድነው እንቅልፍ ሳልጨርስ ወዴት ነው የምሄደው? ኮኪ ያመሻል እንዴ? ስለምን እንቅልፍ ነው የምታወሪው? እባክሽ የተጨራረሰ መጣብን። ከዚህ መሄድ አለብን። ተነሺ። ተፈጥሮ ነው ቤቲ፣ የተፈጠረውን ሄደን እነግርሻለሁ። ተነሺ ነው ውጪ። ነይ። ምን ብለሽ ነው? ቆይ ተነሺ እያልኩሽ ነው። ጫማሽን አድርጊ። ነይ። ቤት ይኸውልሽ፣ እኔ ከዚህ በላይ መሄድ አልችልም። ቆይ ምን ተፈጥሮ ነው ከዛ ቤት እያካለፍሽ ያስወጣሽኝ? ኮኪ ያቺ ሴትዮ እኮ ልትሸጠን ነበር። ምን? በጆሮዬ ነው የሰማኋት።
ስማ ቆንጆ ቆንጆ በከላ አግኝቼልሃለሁ። እባክህ በራሳቸው ጊዜ ነው ገቢ የሆኑት። ሁለቱም 00 ይመስላሉ። ገና ፈላዎች ናቸው። ይልቅ ለሸባዎች ደውልላቸውና እዚሁ እኔ ቤት ናቸው። በሻይ እንደተለመደው ሰጥቼ አስተኛቸዋለሁ። ፈጠን ብለህ ድረስ፣ ግን ሳይነቁ ቶሎ መድረስ አለብህ። እናኛ ለሽማግሌ ያሳልፋል ሰጠ ነበር። አዎ ልሸጠን ነበር። በእርግጥ እኔ ማህበራዊ ሚዲያ ላይ እንደዚህ አይነት ነገር ሰምቼ አውቃለሁ፣ ግን እኛ ላይ ደርሳል ብዬ አንድም ቀን አስቤ አላውቅም ነበር። ማለት አልገባኝም። ይኸውልሽ ኮኪ፣ ልጃገረድ የሆኑ ሴቶችን በደረግ እያደነዘዙ ለልጅ ወዳጆች የሚያቀርቡ ደላሎች አሉ። እሷ ደግሞ እርግጠኛ ነኝ ከነሱ ውስጥ አንዷ ነች የምትሆነው። እና ቀድመሽ ባትባንኝ አልቆልን ነበረ። የምንጠጣው ሻይ ውስጥ ዊል ጨምራ የሚወስደን ሰውዬ እስኪመጣ ድረስ እኮ አደንዝዘ ልጠብቀው ነበር። ምን? እኔ በፍጹም ይሄን ነገር ማመን አልችልም። ለማንኛውም ኮኪ አሁን ፈጣሪ አትርፎናል። ፈጣሪ ማስኪ በቃን እየቀጣን እኮ ነው። ኮኪ በቃ አሁን ነይ ከዚህ ቦታ እንሰወር። ነይ 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 ነይ። ዶክተሩ እኮ ያለው ምግብ በሰዓቱ እየወሰደች ስላልሆነ መድኃኒቱ ጎርቷት ነው ያለው። እንግዲህ አንቺ በሌለሽበት ሰዓት ምግቧንም መድኃኒቷንም እየሰጠኋት ነው። እና ከሰጠሻት እንዴት ይሄ ሊፈጠር ቻለ? አሁንም እኔ ልትወቅሽኝ ነው አይደል? ለነገሩ እኔ ለስቃይ ነው የተፈጠርኩት። ቢገባሽ እትዬ ላንቺ ብቻ ሳይሆን ለኔም እናቴ ናት። አዎ የኔ እናት ለሁሉም እናት ናት። እኔ ራሴን ከባከባታለሁ። ከዚህ በኋላ አጠገቧ እንድትደርሽ አልፈልግም። እንዲያውም እኮ ዛሬ ቤቱን ለቀሽ እንድትወጪ ነግሬሽ ነበር። አረቴ ልጅ ምንም ማረፊያ የለኝም እኮ ከዚህ ከወጣ ጎዳና ሞደቄ ነው። እንኳን አንቺ እህቶችስ ጎዳና ወጥተው የለ? ቆይ ግን ለምንድን ነው በዚህ ልክ የጠላሽኝ? እሺ በቃ አንቺ የፈለግሽውን ነገር አድርጊ፣ ግን እባክሽ ማረፊያ እስካገኝ ድረስ እዚህ እንድቀመጥ ፍቀጂልኝ። አምላኬ ምን አይነት መከራ ውስጥ ነው ዘንድሮ የገባሁት? ነግሬሻለሁ፣ የነበረበት ቦታ ተመልሰን መጣ። አይዞሽ ኮኪ በቃ የሆነ መላ እንፈልጋለን። ይኸውልሽ ቤቲ ግድ የለሽም። ርብቃ ሀገር ስር ወድቀን ይቅርታን ጠይቃት። በቃ እኔ መሮኛል። በቃ እንደዚህ አይነት ህይወት እሷ መቼም ይቅር አትለንም። እኔም ደግሞ እሷን መቼም ቢሆን ይቅርታ አልጠይቃት። ከገዛ ቤታችን እኮ በፖሊስ አስጠፍንጋ እኮ ነው ያስወጣች። ጥላቿን አሳይታናለች። እና እሺ ቆይ እዚህ ጎዳና ላይ ምን ልንሆን ነው? የሆነ ስራ እንፈልጋለን። በቃ ወይ ሆቴል አስተናጋጅነት ምናምን። እየቀለድሽ ነው? ቆይ ማን ነው ያለ ተያዥኛን የሚቀጥረን? እኛ ሌባ አይደለንም ብለን እንነግራቸዋለን። ካስፈለገም ደግሞ እግራቸው ስር እንወድቃለን። ሲጀምር ደግሞ እኛ መች ስራ ሰርተን የምናውቀው ነው? ምን ችግር አለው ታዲያ? አሁን እንለምዳለና የራሳችን ስራ እንሰራለን። ከዛ ቤት እንከራያለን፣ እቃም እናሟላለን። ለጠላቶቻችን መቆም እንደምንችል እናሳያቸዋለን። ቆይ አሁንም ነው ርብቃን ጠላት እያልሽ መጠሪያት? እና ወዳጄ ልበላት? ሲጀመር ይሄን ቀን በጉጉት ስትጠብቀው ነበር። እኛን ከዚህ ቤት ለማባረር በጣም ነበር የምትፈልገው። እኔ ግን አሁንም ድረስ ወጣ እየፈለገችን ነው የሚመስለኝ። ወይ ኮኪ ድሮም ግን እንደዚህ የዋህ ነበርሽ? እኔ የምልሽ ቆይ ምንም የጸጸት ስሜት አይሰማሽም? እኔ ውስጥ በጸጸት እየነደደ ነው ያለው። ይኸውልሽ ኮኪ እማዬ ላይ በደል ባልፈጽምባት በጣም ደስ ይለኝ ነበር። በህልሜ ሁሉ እየመጣች እየረበሸችኝ ያለችው። ቢያንስ እማዬ እግር ስር ወድቀን ይቅርታን ጠይቃት። ሁሉም ሰው አሁን የሚያው በድሮ መስታወት ነው። እኛ ማንም እግር ስር ወድቀን ብንለምናቸው እንኳን አያምኑንም። ቤቴኔ ሆዲስ ጮህ እየተሰማኝ ነው፣ አልቻልኩም። ደግሞ ራቤ ልትይ ነው ኮኪ? ቆይ አንቺ አረበሽም እንዴ? ከነጋ እኮ ምንም አልቀመስንም። እኔ በጣም እየራበኝ ነው ያለው። ይኸውልሽ ኮኪ ከአሁኑ ራብን መልመድ አለብን። ልክ ጥጋቡን እንደለመድ ነው ማለት ነው። እኔ ግን የምችል አይመስለኝም። በጣም እየራበኝ ነው ያለው። ለምን ከባለፈው ምግብ ቤት ቡሌ ነገር ይዘሽ አትመጭም? ይሄ ቡሌ በቃ ተመቸሽ አይደል ኮኪ? ለማንኛውም እሺ ሂጅ አመጣልሻለሁ። ግን ባለፈው ከውሻ የተረፈ ምናምን ካለ ልይልሽ ነበር ያለች። አልገባኝም። ከውሻ የተረፈው ነው እንዴ ይዘሽ የመጣሽው? አለም ፍትህ አይደለች የሚባለው ለምን ይመስልሻል? ውሻውን ታጠግቦና ታማኝ ታደርጓለች። እኛን የሰው ልጆች ደግሞ ታስርብና ቀማኛ ሌባ ታደርገናለች።
ምንድነው? ለእንዳንቺ አይነቱ ስራ ለማይወዱ ቆንጆ ስራ ነው እንዴ? አልገባኝም። እኛ ለማኝ መስለን ነው ጥሉልን ሄደው? አይ ገንዘብ ተርፎት የሚጥልበት ቦታ አጥቶ ነበር። ለነገሩ በአሁን ሰዓት ሰው ገንዘብ ተርፎት ነው የሚጥለው እንጂ ከገዛ ኪሱ የሚቸርሰው የለም። አሁን መፈላሰፉን አቅምና አርቦኛል። ምግብ አምጪ። እሺ አመጣልሻለሁ። ግን እንዴት ነው እስከዛ እየሰራሽ አጠብቂኝ? ምን እንደምሰራው ወዲህ ባሉ ማለቱ ነው። እስኪ ከውስጥ ለብሰሻለ? እስኪ ነው አውልቂው። አዎ ለምንሽ ነው ግን? ቆይ አውልቂው። ምን ልታደርጊው ነው? ይሄንም ልሸጪው ነው? ኧረ እባክሽ ያየኝ ሰው ራሱ ምን ይላል? ግጥም ምናምን ይምጣልሽ። የምን ግጥም ነው የምትይው? ቆይ ማሚዬ አባብዬ እዛኑልኝ ለኔ ነው። አንቺ ያልሻለ እስኪ ዝም በይ። ምን ያስቀላው ነው? የሚያስቅ ነገር አለ? ውይ እየሳኩ ነው እንዴ? ለካ እኔ እኮ በቃ በሀዘናችን በጣም እያዘንኩ መስሎኝ ነበር። ይሄን አታይም እንዴ? ተቀባዩ የትም ቦታ ይኖር እንጂ ሰጪው የትም ቦታ አለ። ወይኔ ጎግ መጨረሻሽ ለማኝ ሆኖ ይቅ እንደሱ ሳይሆን የኔ ቢጤ ነው የሚባለው። ያው እንግዲህ የነሱ ቢጤ መሆናችንን ፈጣሪ ብቻ ነው የሚያውቀው። ይቅርታ በጣም ቅድም ተበሳጭቼ ስለነበር ነው ያስከፋውሽ። እትዬ ለኔም እናቴን አስቤ ዝም ብዬ ይመስልሻል? ለኔም ለቤተሰቦቼም ብዙ ነገር አድርጋልናለች። አንቺ ግን ከአባዬ ጋር ትማግጭባት ነበር አይደል? ለዚህ እኮ ነው ፈጣሪ በደንብ አድርጎ እየከፈለኝ ያለው። ከሀገር ሀገር ከመንከራተት በልጄ እስካለመወደድ። ቆይ ግን እንደወድሽ ጠብቀሽ ነበር? አባዬ እስከ ሞተ ድረስ እኮ እማዬ የነበረች ወላጅ እናት የምትመስለኝ። ለነገሩ እሷ ከእናትም በላይ ናት። ለእኔ የትኛውን መከራ ይገባኛል? ፈጣሪ ለስራዬ ከዚህ በላይ ይቀጣኛል። ፈጣሪ ሰውን ይወዳል እንጂ አይቀጣም። እኛ ራሳችንን እየቀጣን ያለ ነው። ከልክ በላይ በክፋት እንሞላና ክፋታችን መልሶ ሲጥለን በፈጣሪ እናሳበባለን። ዶክተሩ ለብቻሽ ጠርቶ ምንድን ያለሽ? በፍጥነት ወደ ውጭ ወጥታ መታከም አለባት ብሏል። ደላላው ደግሞ ቤቱን አሳይቷቸው እንደወደዱት ነግሮኛል። በዚህ ሳምንት ውስጥ መሸጡ አይቀርም። የእውነት ልጄ ትክክለኛ ውሳኔ ነው የወሰንሽው። ሁሌም ቢሆን እንደዚህ እንድትይኝ ነው የምፈልገው። በእናቴ የጤና ጉዳይ ማንም በተቃራኒ እንዲቆም አልፈልግም። እሺ አጀሪት ሽቀላ እንዴት ነበር ባክሽ? አንቺ እውነትም ሰው ይሰጥ የለ እንዴ? ያ 8ኛው ሺህ ያልቀረም ደረሰ ለማኝ እየበዛ ሰጪው እያነሰ የሚለው ግጥም ለመጽወተኞች አይሰራም እያልሽ ነው? ታምኛለሽ? ግን አንቺ ብሎኝ ይዘሽ ክትመጪ ድረስ እኮ 130 ብር ነው የሰራሁት። እየሰራሁት አላለችም እና የለመንኩት ልበልሽ? ለነገሩ ልመና እኮ ስራ ከሆነ ቆየ። ተያዥ የማያስፈልገው ስራ ነው። በአሁን እኛ ምን ብላ? ቢንጂ እንደውም ላጉርስሽ። የዛሬው ግን እንደባለፈው አይደለም። ፍርፍር ስለሆነ ነው። ያው ከውሻ ጋር ምን አጋፋኝ ብዬ አነስ ያለ ቦታ ሂጅ ነው የጠየቅኩት። የባለፈው እኮ አጥንት ነበረው። ተግጦ የተተፋም ቢሆን እዚህ ውስጥ አይጠፋም። ፈለግ አድርገው የተበላ ቃሪያ አይጠፋም። እኔ እምልሽ አንቺ ምግብ ከዛም ብለሽ ካመጣሽ እኔ ደግሞ ብር እየለመንኩ ካገኘው ለምን ቤት አንከራይም? ማለት ነው የትም ጎዳና ላይ ከምንወድቅ ብዬ ነው። ቀመሻ አሁንማ አይችል ልመና ማን ያስታውሻል? አሁን እኮ ልመና ራሱ ከሲጋራ እኩል ሱስ ሊሆንብሽ ነው። ወደ ቤት ይቅርታ ጠይቀን እንግባ እምቢ፣ ቤት እንከራይ እምቢ። ቆይ አንቺ ችግርሽ ምንድነው? ያሰብሽው ነገር ካለ ንገሪኝ። በሰው ገንዘብ ነው ቤት የምትከራዩ? ለምን በራስሽ ገንዘብ አትከራዩ? እንዴ ትቀልጃለሽ እንዴ? ይሄንንም ቢሆን እኮ የሰው ፊት ገርፎኝ ነው ያመጣሁት። ጉሽ አማርኛውንም በደንብ አቀላጥፈሽልኛል። ኮኪ ግን ከቀን ቀን እያሳቅሽኝ ያለሽ። ባይሆን እንከያሽ
ቢ የሱ ፊት እየገረፈኝ አላለችም? እማዬ በዚህ አጭር ጊዜ ውስጥ ወደ ውጭ ወጥተሽ ትታከሚያለሽ። ደህና ትሆኛለሽ። እሺ። እነ ቤቴን ለመፈለግ ያደረኩት ሙከራ ምንም አልሳካልኝ። ግን ምንም ቢሆን መፈለጌን አላቆም። ዛሬ ሁለቱም ፎቶ አድርጌ በየቦታው ያፋልጉኝ ማስታወቂያ ለጥፌያለሁ። የሆነ ሰው አይቻቸው ብሎ እስኪደውል ድረስ በተስፋ እየጠበቅኩ ነው። አንቺም ድነሽ እነሱም ከያሉበት መጥተው ባህሪያቸውን አስተካክለው ድጋሚ ቤተሰብ የምንሆንበት ቀን ናፍቆኛል እማዬ። ኮኪ አንቺ ኮኪ ምንድን ነው እሺ? ምን ሆነሽ ነው? አልቻልኩም። በጣም እያመመኝ ነው ያለው። ልሞት ነው እንዴ? ሞትሽ ነው? ጤኔ እያመመኝ ነው ያለው። ኮኪ ስለምን ልሞት ነው የምታወሪው? ኮኪ እንዴ እኔ ሲድና ነበር እንዴ? ደህና ሆነሽ እኮ ነው ትቼሽ የሄድኩት። እኔ እየቆረጠኝ ነው ያለው። ኮኪ እባክሽን ቆረጠኝ ነው። እባክሽ እርዱኝ። ኧረ እባክሽ እርዱኝ።